ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች እንደምን አላችሁ? ካለፈው ትምህርት የቀጠለ ሪሰርች ሜቶዶሎጂ እየተማማርን ያለ ነው። ዛሬ ስለ ኔቸር ኦፍ ሜጀርመንት ስኬል እናወራለን። ከዛ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ እንድትከታተሉ ላይክ በማድረግ እንድትጀምሩ እጋብዛችኋለሁ። ኔቸር ኦፍ ሜጀርመንት ኦር ሜጀርመንት ስኬል ምንድን ነው የሚለውን ቀጥሎ እንማማራለን ማለት ነው። እንግዲህ ሜጀርመንት ስንል the foundation for any scientific investigation ለየትኛውም ሳይንሳዊ ለሆኑ ግኝቶች፣ ፍለጋዎች መሰረት ሜጀርመንት ነው። መለካት ሜጀር ማድረግ ያስፈልጋል ስለ ሜጀርመንት ስናወራ ማለት ነው። Every we do begin with the measurement of what it is we want to study. ስለዚህ ማጥናት ስለምንፈልገው ነገር ማሰብ ከመጀመራችን በፊት እንዴት መለካት እንዳለብን እና ከየት መጀመር እንዳለብን ማወቅ ይኖርብናል ማለት ነው። ሜጀርመንት ስንል it involve categorizing or any assigning value to variables. ሜጀርመንት ስንል ኢንቮልቭ ካታጎራይዚንግ መከፋፈል ነው፣ ካታጎራይዝ ማድረግ ኦር አሳይኒንግ ቫሊዩ ቱ ቫሪያብልስ ለተለዋዋጮች ቫሊዩ መወከል ያስፈልጋል ሜጀርመንት ስንል ማለት ነው። ስኬል ኦፍ ሜጀርመንት ስንልስ ምን ማለት ነው? ፎር ኢምፖርታንት ፕሮፐርቲ አለ ስለ ስኬል ኦፍ ሜጀርመንት። አንደኛው አይደንቲቲ ነው። አይደንቲቲ ያው እንግዲህ ብዙውን ጊዜ ማንነት እንላለን። ሁለተኛው ማግኒቲዩድ ነው። ማግኒቲዩድ ፕሮፐርቲ ኦፍ ሞርነስ ሃይ ስኮር ሪፈርስ ቱ ሞር ኦፍ ሳምቲንግ። ስለዚህ ከፍተኛ ስኮር ያለው የአንድ ነገር እንደማለት ነው። ሞርነስ ማግኒቲዩድ አለው፣ ትልቅነት ልንለው እንችላለን። ፕሮፐርቲ ኦፍ ሞርነስ ማለት ነው። ሌላኛው ኢምፖርታንት ፕሮፐርቲ ኢኳል ኢንተርቫል ኢዝ ዘ ዲፈረንስ ቢትዊን ኤኒ ቱ አጀስትመንት ነምበርስ። በመቀነስ አጀስትድ የሆኑ ነምበሮችን በመቀነስ ሪፈሪንግ ቱ ሳም አማውንት ኦፍ ዲፈረንስ ኦን አትሪቢዩት። አብሶሉት ዜሮ ሌላኛው ፕሮፐርቲ ነው። እዚህ ጋር አብሶሉት ዜሮ ደዝ ዘ ስኬል ሃቭ ኤ ዜሮ ፖይንት ዛት ሪፈርስ ቱ ሃቪንግ ኦፍ ዘ አትሪቢዩት የሚለውን ጥያቄ የምንመልስበት ማለት ነው። ውድ የቻናል ቤተሰቦች እነዚህን እንግዲህ በተለይ አራት የሆኑ ኢምፖርታንት ፕሮፐርቲ ስለ ስኬል ኦፍ ሜጀርመንት ማወቅ ጠቃሚ ይሆናል ማለት ነው። እንግዲህ ሜጀርመንቶቹ ምንድን ናቸው ብለን ስንወስድ አንደኛው ታይፕስ ኦፍ ሜጀርመንት ኖሚናል ሜጀርመንት፣ ኦርዲናል ሜጀርመንት፣ ኢንተርቫል ሜጀርመንት እና ሬሽዮ ሜጀርመንት እንላለን። እያንዳንዳቸውን ቀጥሎ እንመለከታለን። ኖሚናል ምንድን ነው? ኦርዲናል ምንድን ነው? ኢንተርቫል ኤንድ ሬሽዮ ምንድን ነው የሚለውን ማለት ነው። ኖሚናል ስንል ምን ማለታችን ነው? the only property they have is identity or name። እንግዲህ ባህሪው ብቸኛ ባህሪ ያለው አይደንቲቲ ነው ኖሚናል ማለት ነው፣ ወይም ስም ነው። ኖሚናል ሚንስ ኔም ማለት ነው። ከስም ጋር እኩል ነው ኖሚናል ማለት ነው። ነምበር ኢፍ ዩዝድ አር ሲምፕሊ ኮድ። ነምበር ምንድን ነው? ስንጠቀም ቁጥሮችን ኮድ እያደረግን ነው። ፎር ዘ ሪል ኔም ኦፍ ዘ ፕሮፐርቲ። ለአንድ ፕሮፐርቲ ትክክለኛ ስም ቁጥሮችን ተጠቅመን ኮድ እናደርጋለን ማለት ነው። ታይፕስ ኦፍ ሜጀርመንት እንደቀጠለ ነው። እንግዲህ ኖሚናል ስኬል there must be a distinct class but these classes have no quantitative property, therefore no comparison can be made in terms of one category being higher than the other. For example, ለምሳሌ እንመልከት። there are two class ሁለት ክፍል አለ for variable gender። ጾታን ብንወስድ የተለያየ ጾታ ማለት ነው። ወንድና ሴት አለን እንበል። there are no quantitative property for this variable or this class and therefore gender is nominal variable።
የምንወክልበት ምንም ነገር ሌላ ስለሌለ ጀንደር ምንድን ነው? ኖሚናል። ሌላ ምሳሌ እንመልከት። ካንትሪ ኦፍ ኦሪጂን፣ ባዮሎጂካል ሴክስ፣ ሜሪድ፣ ሲንግል፣ ፖለቲካል ኦርጋናይዜሽን፣ ኤንዲሲ፣ ኤንፒፒ፣ ሲፒፒ እነዚህን የምንል ከሆነ ኖሚናል ሜጀርመንት ስኬል እንደሆነ መረዳት እንችላለን። which recreational activity do you participate in ይላል። እንግዲህ ኖሚናል ስኬልን እንትን ለማለት ሃይኪንግ፣ ፊሽንግ፣ ፓይንስ፣ ቦቲንግ፣ ስዊሚንግ የትኛው ላይ ተሳትፋችኋል ነው የሚለው። እንግዲህ እነዚህ ኖሚናል ስኬል አፕላይ ለማድረግ የመጡ ናቸው። ስለዚህ ስለ ኖሚናል ስኬል በዚህ መንገድ መረዳት እንችላለን። በሌላ መንገድ ደግሞ ቤኪንግ፣ ጋርዲንግ፣ ፕሌይንግ ፉትቦል፣ ሪዲንግ ስታቲክስ ቡክ እነዚህ የትኛው ያስደስታችኋል የሚለውን መምረጥ ትችላላችሁ። ኖሚናል ስኬል ሳምታይምስ ነምበርስ አር ዩዝድ ቱ ዲዛይን ካታጎሪ ሜምበርሺፕ። አንዳንድ ጊዜ ቁጥሮችን እንጠቀማለን ለኖሚናል ስኬል ማለት ነው። ለምሳሌ ካንትሪ ኦፍ ኦሪጂን ስንወስድ አንድን ለጋና መስጠት እንችላለን፣ ሁለትን ለናይጄሪያ መስጠት እንችላለን፣ ሶስትን ለካናዳ፣ አራትን አዘር ብለን ልናስቀምጥ እንችላለን ማለት ነው። ስለዚህ ኖሚናል ስኬልን ስምን በቁጥር መወከል እንችላለን የሚለውን እንያዝ ነው። however in this case it is important to keep in mind that the number do not have intrinsic meaning. ነምበር ወይም ቁጥሮቹ ኢንትሪንሲክ የሆነ ሚኒንግ አይኖራቸውም። ሁለተኛው ኦርዲናል ስኬል ነው። ኦርዲናል ስኬል አንደኛው ባህሪ ሃዝ አይደንቲቲ። ለምሳሌ ኤጅ የምንወስድ ከሆነ ያንግ፣ ያንገስት፣ ኦልድ፣ ኦልደር ልንል እንችላለን። ሳይዝ ስሞል፣ ስሞለስት፣ ቢግ፣ ቢገስት። ኳሊቲ ደግሞ ፑር፣ ጉድ፣ ኤክሰለንት። ኢንካም ስንል ሎው፣ ሚድል፣ አፐር። አቺቭመንት አት ስኩል ፑር፣ ሞዴሬት፣ ሃይ ብለን ልንከፋፍል እንችላለን ከአይደንቲቲ አንጻር ማለት ነው። አንደኛው ባህሪ። ሁለተኛው በማግኒቲዩድ ባህሪውን ደግሞ ኤ ግሬተር ዛን ቢ ግሬተር ዛን ሲ፣ ሲ ግሬተር ዛን ዲ ብለን ልናስቀምጥ እንችላለን ከማግኒቲዩድ አንጻር ማለት ነው። ይሄኛው ቅድም ያልኳቸው ማለት ነው። Another example, final position for horses in a race is an ordinal variable. The horse finish first, second, third, fourth, and so on. የፈረስ ግልቢያ ብንወስድ ነው የሚለው። ስለዚህ አንደኛ፣ ሁለተኛ፣ ሶስተኛ የሚጨርሱትን በኦርዲናል ስኬል ማስቀመጥ እንችላለን። We know that the order in which the horse finished the race, so we can rank them in that order, but we do not know how close the competition has between the horse. ሶስተኛ we do not know the relative difference between two magnitude. አንደኛው ከሌላኛው ያለውን ማግኒቲዩድ ልዩነት ላናውቅ ላንረዳ እንችላለን። A greater than B, B greater than C, C greater than D, we know relative order. But now how much A is better than B የሚለውን ሪላቲቭ ኦርደሩን ልናውቅ ልንረዳ እንችላለን። ግን ደግሞ ኤ ከቢ የተሻለ ስለመሆኑ የምናውቀው ነገር አይኖርም ማለት ነው። ኤግዛምፕል ኢን ኤግዛሚኔሽን ካንዲዴትስ አር ግሬድድ ኤ ቢ ሲ ዲ። ተማሪዎች ብዙን ጊዜ ግሬድ ይሰጣል ኤ ቢ ሲ ዲ ተብሎ ማለት ነው። አኮርዲንግ ቱ ፐርፎርማንሳቸውን ተከትሎ ዊ ኖው ዛት ኤ ኢዝ ቤተር ዛን ቢ ዊች ኢዝ ኦልሶ ቤተር ዛን ዲ በት ኤ ኢዝ 4 times better than D. Is it 2 times better than D? We do not know this. ምክንያቱም ቁጥሩን ነው እንጂ በቁጥሮቹ ነው እንጂ ማወቅ የምንችለው። ለምሳሌ ኤ ያመጣው ከ90 በላይ ሊሆን ይችላል። ከ90 በላይ ሆኖ ግን 91፣ 92፣ 93 ሊሆን ይችላል እንደማለት ነው። ኦርዲናል ስኬል አናዘር ኤግዛምፕል እዚህ ጋር መመልከት እንችላለን። ቴክ ዘ ኤግዛምፕልስ ኦፍ ዘ ሆርስ ሬስ ዊ ኖው ዊች ሆርስ ፈርስት፣ ሰከንድ፣ ሰርድ ኤንድ ፎርዝ ብለን እንትን ልንል እንችላለን። የገቡበትን ሰዓት ግን አንደኛው ከሁለተኛው፣ ሶስተኛው ከአራተኛው ምን ያክል እንደሆነ ላናውቅ ላንረዳ እንችላለን ማለት ነው። ኦርዲናል ስኬል does not assume that the interval between numbers or magnitude are equal. The distance between two adjacent
አጀሰንት ካታጎሪ ኦን ዘ ስኬል አር ኖት ኢኳል ኤንድ ካን ኖት ቢ ዲተርሚንድ የተባለው ለዛ ነው ማለት ነው። ኤግዛምፕል እዚህ ጋር ተቀምጧል። እንግዲህ ኦርዲናል ስኬል ስትሮንግሊ ዲስአግሪ፣ በጣም አልስማማም፣ ዲስአግሪ አልስማማም፣ አንድ ሳይድድ አልወሰንኩም፣ አግሪ እስማማለሁ፣ ስትሮንግሊ አግሪ በጣም እስማማለሁ የሚለውንም ማየት እንችላለን ማለት ነው። ዘ ዲፈረንስ ቢትዊን ዘ ሪስፖንስ ስትሮንግሊ ዲስአግሪ ኤንድ ዲስአግሪ ኢዝ ፕሮባብሊ ኖት ኢኩቫለንት ቱ ዘ ዲፈረንስ ቢትዊን ስትሮንግሊ አግሪ ኤንድ አግሪ የሚለው ማለት ነው። ስለዚህ እንደዚህ አድርገን መጠይቆችን ስናዘጋጅ ማስቀመጥ እንችላለን በኦርዲናል ስኬል ማለት ነው። ሊከርት ስኬል የምንለው ማለት ነው። ኢንተርቫል ስኬል ዚስ ስኬል ሃዝ ኦል ዘ ካራክተሪስቲክስ፣ ሁሉም ባህሪያቶች አሉ። አይደንቲቲ ያለው መጀመሪያ አካባቢ ላይ የገለጽ ናቸው ማለት ነው። ኤግዛምፕል እንግዲህ ዊ ካን ግሩፕ ስቱደንት አኮርዲንግ ቱ ዜር አይኪው 200፣ 100፣ 140 ያመጡ የኢንቴሊጀንስ ኩዌሽን ተማሪዎችን በኢንተርቫል ስናስቀምጥ ነው። ይሄ ነምበር ዛት ኢዝ ኖሚናል ሜጀርመንት የሚለውን ያስረዳናል። ምሳሌ እንግዲህ እዚህ ጋር የተቀመጠ አለ ስለ ኢሞሽናል ኢንቴሊጀንስ። ስለ ኢንተርቫል ስኬል በዚህ መንገድ መውሰድ እንችላለን። እንግዲህ ሬሾ ስኬል የምንለው ደግሞ ሬሾ ስኬል ካፕቸር ስሪ the properties of the other types of scales but also contains through zero which represents the absence of equality being measured. For example, heartbeats per minute has very natural 0.0 means no heartbeats እንደማለት ነው። ኤግዛምፕል አለ እዚህ ላይ ያለውን መጠቀም ትችላላችሁ ውድ የቻናል ቤተሰቦች ማለት ነው። እንግዲህ ታይፕስ ኦፍ ስኬል ኖሚናል ስኬል፣ ኦርዲናል ስኬል፣ ኢንተርቫል ስኬል፣ ሬሾ ስኬል የሚለውን ግንዛቤ ለመፈጣጠር ጥረት አድርገናል። ውድ የቻናል ቤተሰቦች እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንድታደርጉ እንዲሁም ይህን ቪዲዮ እስከ መጨረሻ ድረስ ደጋግማችሁ እንድትመለከቱና ግንዛቤያችሁን እንድታሳድጉ ጋብዛችኋለሁ። ስላዳመጣችሁኝ በእኔ በኩል አመሰግናለሁ።